ወዳጆቼ በክርስትና ህይወታችሁ በጣም ማወቅና ማስተዋል ያለባችሁ ነገር ቢኖር እግዚአብሔር የሰጣችሁን ማንም ሊነሳችሁ እንደማይችልና እግዚአብሔር የነሳችሁን ደግሞ ማንም ሊሰጣችሁ እንደማይችል ነው። እድሜያችሁ ሊሄድ ይችላል። ትምህርት ሊበላሽባችሁ ይችላል። ቢዝነሳችሁ ሊከስር ይችላል። ወዳጆቻችሁ ፊታቸውን ሊያዞሩ ይችላሉ። እነዚህ ሁሉ ሁኔታዎች ሆነዋል ማለት እግዚአብሔር የገባላችሁ ወይም እግዚአብሔር የሰጣችሁን ነገር ታጡታላችሁ ማለት አይደለም። ወዳጆቻችሁ ፊታቸውን ስላዞሩ ጉልበታችሁ ስለደከመው ወይም ደግሞ የጀመራችሁት ነገር ስለተበላሸ እግዚአብሔር የሰጣችሁ ነገር ይቀራል ማለት ካልሆነ ደግሞ ሰው ስለከበባችሁ ኪሳችሁ በገንዘብ ስለሞላ ጉልበታችሁ ከፊት ይልቅ ስለጠነከረ እግዚአብሔር ያልሰጣችሁን ነገር ታገኙታላችሁ ማለት አይደለም። ሊመሽ ይችላል፣ ሊቆይ ይችላል፣ ሊዘገይ ይችላል፣ ላይመስል ይችላል። ከጊዜ ወደ ጊዜ ሁኔታዎች በጣም እድሎች እየጠበቡ የሄዱ ሊመስሉ ይችላሉ። ነገር ግን እግዚአብሔር ከሰጣችሁ ክረምቱ አይከለክላችሁ፣ በጋው አይነሳችሁ። እግዚአብሔር ከሰጣችሁ ጨለማው በፍጹም አይወስድባችሁ። እግዚአብሔር የሰጣችሁን ነገር የትኛው ምድራዊ ኃይል፣ የትኛውም ስልጣን ያለው ዕውቀት ያለው ፍጥነት ያለው ጉልበት ያለው የትኛውም ነገር ሊያስቀርባችሁ እንደማይችል 100% አስረግጥላችኋለሁ። ማንም ሰው በህይወታችሁ ላይ አንዳች ሊያደርግ እንደማይችል 110 ሚሊዮን ኢትዮጵያዊ እግዚአብሔር የሰጣችሁ ሊነሳችሁ አይችልም። የምድር ኃያላኖች ቢሰበሰቡ እግዚአብሔር በስማችሁ ወጪ ያደረገውን ሊከለክላችሁ አይችልም። ተስፋን የሰጣ አምላካችሁ እግዚአብሔር ተስፋን ሲሰጣችሁ ከናንተ ሁኔታ አይነሳም። ከናንተ ሁኔታ አልተነሳም። እግዚአብሔር ለአብርሃም ልጅ ሰጣለሁ ሲለው፣ እግዚአብሔር ለአብርሃም ዘር ሰጣለሁ ብሎ ሲለው፣ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ ብሎ ሲለው አብርሃም ጠይቆት አይደለም፣ እጅ አውጥቶ አይደለም፣ አብርሃም ፈልጋለሁ ብሎት አይደለም። አብርሃም እንደውም የተወው ይመስለኛል፣ የረሳው ይመስለኛል። በተዘጋ ማህፀን ባልተመለሰ ጥያቄ ለመኖር የወሰነ ሰው ይመስለኛል። እግዚአብሔር ነው አብርሃም ሳይፈልግ እግዚአብሔር ፈልጎ በሩን አንኳኩቶ ከጸሎት በኋላ አይደለም ጣዖት እያመለከ ሳለ ከገዛ ወዳጆቹ፣ ቤተሰቦቹ፣ ዘመዶቹ ጠርቶ በስም ጠርቶ እኔ እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛሃለሁ ያለው። ስለዚህ እግዚአብሔር ተስፋን ሲሰጣችሁ ከሱ ሁኔታ ተነስቶ እንጂ ከናንተ እድሜ ተነስቶ አይደለም። ከናንተ የጸሎት ህይወት፣ የክርስትና ህይወት፣ መንፈሳዊ ህይወት ተነስቶ አይደለም አደርግላችኋለሁ ያላችሁ። ስለዚህ እሱ ከሱ ተነስቶ ካላችሁ፣ ከማንነቱ ተነስቶ ካላችሁ ተስፋን የሰጣችሁ እግዚአብሔር ተስፋን ሲሰጣችሁ የሰጣችሁ ከናንተ ዕውቀት፣ ከናንተ እድሜ፣ ከናንተ ችሎታ፣ ከናንተ መንፈሳዊነት ሳይነሳ ራሱ በገዛ ማንነቱ አምላክነቱ አደርጋለሁ ካላችሁ እድሜያችሁ አይከለክለውም፣ ትምህርታችሁ አይከለክለውም፣ የቀኑ መምሸት አይከለክለውም፣ የእድሜያችሁ መሄድ አይከለክለውም፣ እርጅናችሁ አይከለክለውም፣ ጉልበታችሁም ፈጣን አያደርገውም። እግዚአብሔር አምላክ የተስፋ አምላክ ነው። እግዚአብሔር የተስፋ አምላክ ነው። እግዚአብሔር አብርሃምን በተስፋ ጠራው፣ በተስፋ መራው፣ በተስፋ አኖረው፣ በተስፋ አከበረው። እግዚአብሔር የተስፋ አምላክ ነው። ስለዚህ በመጀመሪያ ደረጃ በህይወታችሁ ማወቅ ያለባችሁ ነገር ቢኖር ግርግር ሊኖር ይችላል፣ ትግል ሊኖር ይችላል፣ ተግዳሮት ሊኖር ይችላል። በብዙ ጭንቅ ሌሊቶች ልታልፉ ትችላላችሁ። እግዚአብሔር የሰጣችሁን ግን ሊነሳችሁ የሚችል ስጋ ለባሽ ሊነሳችሁ የሚችል የምድር ኃይል እንደሌለ አስረግጬ ዛሬ በእግዚአብሔር መንፈስ ነግራችኋለሁ። ይቆይ ይሆናል፣ ይዘገይ ይሆናል፣ ጊዜ የሄደ ይመስል ይሆናል። የገባላችሁ ተስፋ ይስሐቅ ግን በቤታችሁ ይስቃል። ማታካቻታ እንባችሁን ያዩ ሰዎች ሳቃችሁን ያያሉ። ምሬታችሁን ያዩ ሰዎች እልልታችሁን ይሰማሉ። ስትማረሩ የሰሟችሁ ሰዎች እንደ ተማረራችሁ አትሞቱም፣ እልልታችሁን ይሰማሉ። ደግሞ ቅርብ ጊዜ እናንተ ቤት እልልታ ይሰማል። ደግሞ ቅርብ ጊዜ በእናንተ ቤት እልልታ ይሆናል። እናንተ በእግዚአብሔር ትጓደዳላችሁ፣ ጠላታችሁ አንገቱን ይደፋል። የሳቁባችሁ እነዛ ያለቅሳሉ፣ ነገር ይዞራል ይላችኋል እግዚአብሔር። እግዚአብሔር የገባላችሁ ተስፋ ያልተጨበጠ እድል፣ ያልተረጋገጠ እድል ወይም ደግሞ የወሬ ስዕል አይደለም። እግዚአብሔር አደርግላችኋለሁ ብሎ ሲላችሁ ዝም ብሎ ሊያታልላችሁ የሳለባችሁ ስዕል አይደለም። አባት አረጋለሁ፣ አበዛለሁ፣ አከናውንልሃለሁ፣ እንዲህ ይሆናል፣ እዚህ ትደርሳለህ ብሎ ሲል እሱ አምላክ እግዚአብሔር እንዲሁ ሊያታልል የሚናገር አይደለም፣ ሊዋሽ የሚናገር አይደለም። እንዲሁ እንዴት በምኞት እንድትቀር የሚፈልግ አምላክ አይደለም። አሜን ነው ወይ? ሃሌሉያ። ወዳጆቼ ብዙ ሰዎች ከእግዚአብሔር የተለዩት ባልተጨበጠ እድል በወሬ ስዕል ነው። በወሬ ስዕል ብዙ ሰዎች ከእግዚአብሔር በወሬ ስዕል ተለይተዋል።
ይወራል። ስለ ቢዝነስ ይወራል፣ ስለ ትዳር ይወራል፣ ስለ ውጭ ሀገር ይወራል፣ ስለ ውስጥ ሀገር ይወራል፣ ስለ ብዙ ጉዳይ ይወራል። ብዙ ሰዎች እግዚአብሔር ከገባላቸው የተስፋ ፍጻሜ ይልቅ የወሬ ስዕል አሸንፏቸው ከእግዚአብሔር ሐሳብ ወጥተዋል። ያልተረጋገጠ እድል ገና እጃቸው ያልገባ ገና ለገና እግዚአብሔር የገባላቸው ተስፋ ስለዘገየ ከዛ ይልቅ ያልተረጋገጠ እድል የወሬ ስዕል ከእግዚአብሔር ተስፋ አውጥቶ ወደ ሰው ሐሳብ ወደ ሰው አቅጣጫ ያስገባቸው በጣም ብዙ ሰዎች አሉ። ለአንድ ክርስቲያን ትርፉ እግዚአብሔር ያየለትን ማየቱ፣ እግዚአብሔር የመረጠለትን መቀበሉ ነው። ያተረፋችሁት መቼ መሰላችሁ? እግዚአብሔር ያየላችሁን ማየት ስትችሉ ነው። እግዚአብሔር ያየላችሁ ነገር ከባድ ሊመስል ይችላል፣ እማይመስል ሊሆን ይችላል፣ ወይም ደግሞ የሚሆን ላይመስል ይችላል። ነገር ግን መቼ መሰላችሁ እናንተ ትርፋማ የምትሆኑት? ብር ኪሳችሁ ሲገባ አይደለም፣ ቤታችሁ ዕቃ ስትቀይሩ አይደለም፣ በጣም ስመጥር ታዋቂ ዝነኛ ስትሆኑ አይደለም። እግዚአብሔር ያየላችሁን ማየት ከቻላችሁ፣ እግዚአብሔር የመረጠላችሁን መቀበል ከቻላችሁ ያን ያተርፋችኋል። ወዳጆቼ ዛሬ ያለ ልጅ እየኖራችሁ ሊሆን ይችላል። ዛሬ ያለ ስራ ሆናችሁ ሊሆን ይችላል። ዛሬ በብዙ ችግር ውስጥ ሆናችሁ ሊሆን ይችላል። እሱ ግን በእርግጥ ነው የምነግራችሁ፣ ከጨለማው አሻግራችሁ እግዚአብሔር ያየላችሁን ካያችሁ፣ ጉድለት ሳይከለክላችሁ እግዚአብሔር የነገራችሁን የመረጠላችሁን ከተቀበላችሁ እነግራችኋለሁ አትርፋችኋል። እግዚአብሔር የመረጠላችሁን ተቀብላችሁ የምታልፉበት የህይወት መንገድ የጉድለት፣ የኪሳራ፣ የሽንፈት፣ ያለመቻል፣ ወደ ኋላ የመቅረት ሊመስል ይችላል። ግን አይደለም። እግዚአብሔር የመረጠላችሁን መቀበል እሱ ለዘላለም ሰው የፈለገላችሁን መቀበልና እሱን መሆን ለጊዜው ትርፋማ ሊያረጋችሁ ሊመስል ይችላል። ነገር ግን የዘላለም ኪሳራ አለበት። እግዚአብሔር የመረጠላችሁ ነገር ለጊዜው የማያዋጣ የሚመስል፣ ለጊዜው ትርፋማ ያልሆናችሁበት የሚመስል፣ ነገር ግን ለዘላለም የምትስቁበት፣ በእግዚአብሔር ደግሞ የምትታደሱበት የህይወት መንገድ ነው። አሜን ይባላል። ወዳጆቼ አንዳንዶቻችሁ ስለ ሐሰት ትንቢት፣ ስለ ሐሰት ወሬ፣ ስለ ሐሰት ንግግር አይደለም። ብዙ ሰዎች እግዚአብሔር ያላቸው ነገር ከመሆን ይልቅ ጊዜው እየሄደባቸው ይቸገራሉ። እንደውም አንዳንዶቻችሁ ልንገራችሁ፣ እግዚአብሔር ተስፋ ሲገባላችሁ እናንተ አልጠየቃችሁ። እናንተ ስጠኝ አላላችሁትም፣ ክፈትልኝ አላላችሁትም፣ አድርግልኝ አላላችሁትም። አርፋችሁ በተቀመጣችሁበት ቦታ መጥቶ ስማችሁን ጠርቶ በራችሁን አንኳክቶ ነገር ፈለጋችሁ በተስፋው በኩል እንጂ እናንተማ እንደውም አንዳንዱ ጉዳይ ትታችሁታል። ስራውን ትታችሁታል፣ ትዳሩን ትታችሁታል፣ ልጁን ትታችሁታል፣ ብዙ ጉዳዩን ትታችሁታል። እሱ ነው ያልተዋችሁ። እሱ ነው በገባችሁበት እየገባ አደርጋለሁ የሚላችሁ። እሱ ነው ባለፋችሁበት እየመጣ እሰራለሁ፣ እከፍተዋለሁ፣ አሳያለሁ እያለ ያላችሁ እሱ ነው። እሱ ነው የተናገራችሁ እንጂ አንዳንዶቻችሁ እንደውም ይሄ ተስፋ የሚባለውን ነገር ሁሉ ትታችሁት እየኖራችሁ እንደሆነ አስባለሁ። እግዚአብሔር ለአብርሃም ተስፋ ሰጠው። እግዚአብሔር ለአብርሃም ተስፋ ሲሰጠው የ75 ዓመት ሰው ነበር። አብርሃም እግዚአብሔርን አምኖ ቤተሰቡን፣ ዜግነቱን፣ ሀገሩን ትቶ የገባለትን ተስፋ አምኖ እግዚአብሔርን ተከተሉ። በመሰረቱ እግዚአብሔርን ሲያምነው በጣም የሚገርማችሁ ነገር ነው የምነግራችሁ። የጨበጠውን ለቆ ተስፋውን ጨብጦ ነው፣ ተስፋውን ይዞ ነው የተከተለው። እግዚአብሔር ለአብርሃም ተስፋ ሲሰጠው የጨበጠውን ዘመዶቹን ለቀቀው፣ ሀገሩን ለቀቀ፣ ቤተሰቡን ለቀቀ። የገባለትን ተስፋ አብርሃም ይዞ የጨበጠውን ለቆ። ብዙዎቻችሁ የሚቆጫችሁ የተስፋው አለመሆን ብቻ ሳይሆን ከተስፋው በፊት እጃችሁ ላይ የነበረውን ነገር ለተስፋችሁ መልቀቃችሁ፣ ለተስፋችሁ መተዋችሁ። እግዚአብሔር መጥቶ በስም ባድራሻችሁ፣ እግዚአብሔር መጥቶ በቤት በታሪካችሁ አደርጋለሁ ብሎ ሲላችሁ ካደረክስ እንኳ ካልከኝ፣ ከተናገርከኝ፣ እሰራለሁ ካልከኝ፣ እመርሃለሁ ካልከኝ፣ እኔ አምላክ ሆናለሁ ካልከኝ ዘመዶቼን ተዋለሁ፣ ዘሬን ተዋለሁ፣ ሃይማኖቴን ተዋለሁ፣ ስራዬን ተዋለሁ፣ ያልከኝን ነገር በጠቅላላ ተዋለሁ ብላችሁ ለቃችኋል። አብርሃምም ልክ እንደዚሁ ነበረ። የገባለትን ተስፋ ጨብጦ የያዘውን ለቆ ጉዞ የጀመረው እግዚአብሔርን ዘመዶቹ አድርጎ፣ እግዚአብሔርን ዘመዱ አድርጎ፣ እግዚአብሔርን ዘሩ አድርጎ፣ እግዚአብሔርን ዜግነቱ አድርጎ፣ እግዚአብሔርን አቅሙ አድርጎ፣ እግዚአብሔርን ኢኮኖሚው አድርጎ ነው አብርሃም የወጣው። ስሙኝ፣ አብርሃም እግዚአብሔርን አምኖ ጉዞ ጀመረ። እዚህ ውስጥ አላችሁ፣ ያደጋችሁበትን ኮምፎርታብል ቤት ትታችሁ፣ እዚህ ውስጥ አላችሁ፣ ብዙ የተገቡላችሁን ተስፋ ትታችሁ፣ በዓለም ብዙ አማራጭ የምትሏቸውን ነገሮች ሁሉ ዘግታችሁ
እግዚአብሔር የገባላችሁን ተስፋ ይዛችሁ የጨበጣችሁትን ለቃችሁ እዚህ ያላችሁ ሰዎች አላችሁ። እግዚአብሔር አምላክ በጣም የተስፋ አምላክ እንደሆነ ህዝቡን የሚመራው ደግሞ በተስፋው መሰረት እንደሆነ ላስረግጥላችሁ እፈልጋለሁ። አንድ እውነት ልንገራችሁ የምትጽፉ ሰዎች፣ የእግዚአብሔር ተስፋ ማባባያ አይደለም፣ አለኝታ ነው። የእግዚአብሔር ተስፋ ምኞት አይደለም፣ እርግጠኛ ነው። ሊያባብላችሁ ሊያታልላችሁ እንዲሁ ዝም ብሎ የምኞት ዓለም ኢሉዥን ውስጥ የከተታችሁ ከመሰላችሁ ተሳስታችኋል። ስሙኝ። ምን ትመስላላችሁ? ዛሬ ምን ትመስላላችሁ? በምን አይነት ሁኔታ ውስጥ ነው ያላችሁት? እግዚአብሔር ለአብርሃም ይስሐቅን ሲሰጠው ይስሐቅ አብርሃም ቤት ሲመጣ ወይም አብርሃም ይስሐቅን ሲቀበል አብርሃም ይመስል የነበረው የሞተ ሰው ነው። የሞተ ሰው ነው የሚመስለው። ራሳችሁ እንደምን ትስላላችሁ? እንደምን ታስባላችሁ? ምንም ምሰሉ፣ እማታቁ ምሰሉ፣ እማትችሉ ምሰሉ፣ አቅመ ቢስም ምሰሉ፣ መሄጃ የሌላችሁ ምሰሉ፣ ሞኝም ምሰሉ፣ የፈለጋችሁትን ምሰሉ። ይሄ የመሰላችሁት ነገር እግዚአብሔር የገባላችሁን ተስፋ አካል ከማስያዝ በፍጹም እንደማይከለክል ላስረግጥላችሁ ፈልጋለሁ። የእግዚአብሔር ተስፋ እርግጠኛ ነው፣ ምኞት አይደለም። ምናልባት ሲነገራችሁ ተስፋችሁን የሰማችሁት በልጅነታችሁ ስለመሰለ ስለሆነ ላይመስል ይችላል። ከእድሜያችሁ አንጻር ሲታይ ተስፋችሁና እድሜያችሁ፣ ተስፋችሁና ትምህርታችሁ፣ ተስፋችሁና መንፈሳዊ ህይወታችሁ፣ ተስፋችሁና የገንዘብ አቅማችሁ ሰማይና ምድር ሊመስል ይችላል። እግዚአብሔር አደርጋለሁ ብሎ ተስፋን ሲገባላችሁ የገንዘብ አቅማችሁ፣ የእድሜያችሁን ቁጥር፣ በኪሳችሁ ያለውን የሀብት መጠን በዙሪያችሁ ያሉ ሰዎችን አስበው አይደለም። በጣም እርግጠኛ እንድትሆኑ የምፈልገው ነገር ቢኖር የእግዚአብሔር ተስፋ ማባበያ አይደለም፣ ማታለያ አይደለም፣ መደለያ አይደለም። እሱ ቢፈልግ ባሮጊቷ ሳራ፣ ቢፈልግ በወጣቷ ማርያም መስራት ይችልበታል። እሱ በዚህ ጋር አትሉትም፣ በዛ ጋር አትሉትም። እናንተ በየብስ ስትጠብቁት እሱ በባህር ይመጣል። እናንተ ማታ ስትጠብቁት ጠዋት ይመጣል። ጠዋት ስትጠብቁት ማታ ይመጣል። እሱ ሰው ሲጨርስ ይጀምራል። እስቲ በደንብ አድርጋችሁ አሜን በሉ። መንፈስ ቅዱስ አሁን በዚህ ሰዓት በብዙዎቻችሁ ተስፋ ላይ ልክ ችግኝ ላይ ውሃ እንደሚደረግ ልክ እንደዛ የብዙዎቻችሁ ተስፋ እንደገና ያቆጠቁጣል። እሱ ነው በመንፈሴ እያዩ ያለው። የብዙዎቻችሁ ነገር እንደገና ያቆጠቁጣል። ወዳጆቼ ተስፋ የሌላችሁ መስሏችኋል? ዛፍ እንኳን ቢቆረጥ እኮ ነው የሚለው መጽሐፍ። ስሩ እንኳን ባፈር ውስጥ ቢሞት እኮ ነው የሚለው። ከውሃ ሽታ የተነሳ ሊያቆጠቁጥ ተስፋ አለው ተብሎ እንደተጻፈ ያ የተቆረጠው ያ የሞተው ዛፍ ከውሃ ሽታ የተነሳ ተስፋ ካለው የተቆረጠው ትዳራችሁ፣ የተቆረጠው ቢዝነሳችሁ፣ የተቆረጠው ብዙ ጉዳያችሁ ከመንፈስ ቅዱስ የተነሳ እንደገና በህይወት ሊኖር ተስፋ አለው። እንደገና በህይወት ሊኖር ተስፋ አለው። ሰው ሊሆንም ላይሆንም ይችላል ብሎ ተስፋ ሊሰጣችሁ ይችላል። ሰው ሊሆንም ላይሆንም ይችላል ብሎ ተስፋ ሊሰጣችሁ ይችላል። እግዚአብሔር ግን የማያደርገውን ነገር አይናገርም። እግዚአብሔር አምላክ አደርጋለሁ ብሎ ሲላችሁ ጨዋ ስለሆናችሁ 40 ቀን ጾም ጸሎት ስለምትይዙ ተራራ ላይ ስለምትጸልዩ ከተንበረከካችሁ ስለማትነሱ አስራት መባ ስለምትሰጡ አይደለም እግዚአብሔር አደርጋለሁ ያላችሁ። በእናንተ ሁኔታ ላይ የተመሰረተ ተስፋ የለውም። እሱ ተስፋ በእናንተ ሁኔታ ላይ ከተመሰረተ አግሪመንት ነው እንጂ የሚሆነው ተስፋ ይሆናል። ስምምነት ነው የሚሆነው። እንዲህ ብታረግ እንዲያረግልሃለሁ ስምምነት ነው የሚሆነው። ተስፋ ግን በእናንተ ሰከንድ ፓርቲ አይፈልግም። የሰጪውን ብቃት የሰጪውን ማንነት እንጂ። ታውቃላችሁ ተስፋችሁ ከቆጠረም ሰዓቱ የሚቆጥረው ተስፋ የሰጣችሁ ላይ ነው። እሱ ደግሞ ይገርማችኋል፣ ቀንና ሌሊት የለውም፣ ጠዋትና ማታ የለውም፣ ክረምትና በጋ የለውም። አልጀመረም አይጨርስም፣ አልተቀበለም አይጎልበትም። ለዚህ እኮ ነው ታውቃላችሁ ነገሮቻችሁ ሲዘገዩ እግዚአብሔር አይጨነቅም። ነገሮቻችሁ ስለቆዩ እግዚአብሔር አይጨነቅም። ምክንያቱም የተስፋችሁ ሰዓት የሚቆጥረው ተስፋን በሰጣችሁ ላይ እንጂ በእናንተ ላይ አይደለም። እሱ ደግሞ ይገርማችኋል ሰዓት እንኳን የሚዞረው በሱ ላይ ነው። ስለዚህ እግዚአብሔር ላያደርግ አይናገርም።
ሰው ሊሆንም ላይሆንም ይችላል ብሎ ይላል። ሐዋርያው ጳውሎስ ሲናገር እንደዚህ ያላል ወደ ሮም በነበራቸው ጉዞ እንደተናገረው እንዲሁ እንዲያደርጋል እግዚአብሔርን አምነዋለሁ። ሳይጨምር ሳይቀንስ እንደተናገረው እንዲሁ እንዲያደርግ። ንፋሱ ከባድ ሊሆን ይችላል፣ ወጀቡ ከባድ ሊሆን ይችላል፣ ጨለማው ጥልቅ ሊሆን ይችላል። በብዙ ሰዎች ዘንድ ከባድ ተስፋ መቁረጥ በልባቸው ውስጥ ገብቷል። እንድናለን የሚል ተስፋ ተቆርጦ ነበረ። ንፋሱን እየሰሙ ወጀቡን እየሰሙ ታንኳይቷ እየተጨነቀች ያላቸው ነገር ለቀው አያሌ ቀን ፀሐይና ጨረቃ ሳያዩ በብዙ ፍርሃትና ተስፋ መቁረጥ ውስጥ በነበሩ ጊዜ የማገለግለው አምላክ መልአኩን ልኮ እንዲህ ብሎኛል፣ ከታንኳይቱ በስተቀር አንዳችሁም ባለው ጊዜ ጳውሎስ ሲናገር እንደዚህ ያለ እንደተናገረኝ አለ እንዲሁ እንደሚያደርግ እግዚአብሔርን አምነዋለሁ አለ። እንደተናገረኝ እንዲሁ እንዲያደርግ። አዎ ልክ ነው፣ ወጀብ ውስጥ ነኝ። አዎ ልክ ነው፣ ጨለማ ውስጥ ነኝ። አዎ ልክ ነው፣ ትግል ውስጥ ነኝ። ነገር ግን ይታገሉኛል እንጂ አይጥሉኝም። ማቻታካ ይከተሉኛል እንጂ አይደርሱብኝም። ይፈልጉኛል እንጂ አያገኙኝም። እግዚአብሔር እንደተናገረኝ እንዲሁ እንዲያደርግ አምነዋለሁ። እንደተናገራችሁ ያደርጋል ነው የምላችሁ። እንደተናገራችሁ እንዲሁ። ሰይጣን በጣም እንድታጡ የሚፈልገው ነገር ቢኖር ተስፋ ነው። ብር ብታጡ አይገርመው፣ ቤት ብታጡ አይገርመው፣ ምትበሉት ብታጡ አይገርመው። ሰይጣን የሚሳካለት ብር ያጣችሁ ቀን፣ ጓደኛ ያጣችሁ ቀን፣ የሚበላ ያጣችሁ ቀን ሳይሆን ተስፋችሁን ያጣችሁ ቀን ነው። በህይወት መንገድ ላይ የሰው እግሩ ተስፋው ነው። ብር ካለውና ተስፋ ከሌለው ሰው ይልቅ ተስፋ ያለውና ብር የሌለው ሰው ካሰበበት ይደርሳል። ዘመድ ካለውና ተስፋ ከሌለው ሰው ይልቅ ዘመድ የሌለውና ተስፋ ያለው ሰው ካሰበበት ይደርሳል። እግር ካለውና ተስፋ ከሌለ ሰው ይልቅ እግር የሌለውና ተስፋ ያለው ሰው ካሰበበት ይደርሳል። ካሰባችሁበት፣ ከዛ ከሩቅ ማዶ፣ ከዛ በልጅነታችሁ ከሰማችሁት እግዚአብሔር አደርጋለሁ ካላችሁ የህይወት ከፍታ ከዛኛው ምዕራፍ የሚያደርሳችሁ እግራችሁ አይደለም፣ የሚያደርሳችሁ ብራችሁ አይደለም፣ የሚያደርሳችሁ ዘመዳችሁ አይደለም። የሰው ልጅ በህይወት መንገዱ እግሩ ተስፋው ነው። እግሩ ብሩ አይደለም፣ እግሩ ዘመዱ አይደለም፣ እግሩ ትምህርቱ አይደለም። በጣም ብዙ ሰዎች ተምረው ተቀምጠዋል። በጣም ብዙ ሰዎች ገንዘብ ይዘው ተቀምጠዋል። በጣም ብዙ ሰዎች በጣም ኪፕ ማድረግ ያለባችሁ ተስፋችሁ። ስለዚህ 100% ነው የምነግራችሁ። ምን ካላችሁኝ በህይወት መንገድ ላይ እግራችሁ ተስፋችሁ ነው። 45 ቁጥር ወይም 50 ቁጥር ጫማ ስለምታረጉ ተስፋችሁ ጋር ደርሱ። እግዚአብሔር ያላችሁ ነገር ጋር ደርሱ ወዳጆቼ። ሰው የለኝም አትበሉ፣ የሚረዳኝ የለም አትበሉ። ዛሬ የሚረዳችሁ ላይኖር ይችላል። እግዚአብሔር ወደ ከፍታ ያመጣቸው ሰዎች ዘመድ ያላቸው ሰዎች አይደሉም። ዘመድ ኖሯችሁ ተስፋ ከሌላችሁ ያሰባችሁበት ቦታ ደርሱ። ህልማችሁ ጋር የምትደርሱት ባላችሁ ዘመድ ሳይሆን ባላችሁ ተስፋ ስለሆነ ዘመድ ካላቸው ተስፋ ከሌላቸው ሰዎች ይልቅ ተስፋ ያላቸው ዘመድ የሌላቸው ሰዎች ህልማቸውን አሳክተዋል። እግር ካላቸው ተስፋ ከሌላቸው ሰዎች ይልቅ እግር የሌላቸው ተስፋ ያላቸው ሰዎች ብዙ ሰርተዋል። ያ እጅም እግርም የሌለውን ኒክ የተባለውን ሰውዬ እንዳትረሱት። አንተ የዝሆን ኩምቢ የሚያክል እግር ይዘህ ማጥዋኝበት የውሃ ገንዳ ውስጥ ነው ያለ እግርም ያለ እጅም ይዋኘው። ብዙዎቻችሁ በእጅ በእግራችሁ ማትገቡበት ውሃ ውስጥ ነው ያለ እጅም ያለ እግርም ገብቶ ቢፈልግ በደረቱ ቢፈልግ በጀርባው የሚዋኘው። ሰው የሚያንሳፍፈው እጁ እንዳይመስል እግሩ እንዳይመስል። እጅ ስላለ እግር ስላለ ትበላለ ካሉ ተሳስተሃል። ብዙ ሰዎች እጅ ይዘው ነው የሚለምኑት፣ እግር ይዘው ነው የሚለምኑት። በጣም ማስነካት የሌለባችሁ ቀይ መስመር ማስመር ያለባችሁ ተስፋችሁ ጋር የመሸ ሲመስላችሁ፣ ጊዜው የሄደ ሲመስላችሁ፣ ሁኔታዎች የከበዱ ሲመስላችሁ አንድ ነገር እወቁ። እግዚአብሔር አብርሃምን በተስፋ እንደጠራው፣ በተስፋ እንደመራው፣ በተስፋ እንዳኖረው፣ በተስፋ ነው ያከበረው። ወዳጆቼ
እግዚአብሔር እኮ አብርሃምን ከጠራው በኋላ አብርሃም እንደተነገረው ሄደ ነው የሚለው። አብርሃም እኮ እንደተነገረው ነው ሄደው። እንደለመደው አይደለም ሄደው፣ እንደሚያውቀው አይደለም ሄደው፣ እንደሚችለው አይደለም ሄደው፣ እንደተነገረው ነው ሄደው። እንደተነገረው እየሄደ በመጀመሪያው ምዕራፍ ረሃብ ገጠመው። እንደተነገራችሁ እየሄዳችሁ ረሃብ ከገጠማችሁ የሰማችሁት እሱ ስህተት ነው ማለት አይደለም። አብርሃም እንደተነገረው እየሄደ ረሃብ ገጠመው። እንደተነገረው እየሄደ ሰው ቤት እንግድነት ገባ። ከሰው እጅ ተቀባይ ሆነ። ይሄ ማለት እንደ ምድር አሸዋ እንደ ሰማይ ከዋክብት አይበዛም፣ እንደተነገረው አባት አይሆንም ማለት አይደለም። ከጥቂት ምዕራፍ በኋላ 5 ነገስታትን የሚገድል ብቸኛ ድል አድራጊ አሸናፊ የእምነት አባት ተደርጎ መጽሐፋችን ይናገራል። ስለዚህ ማን ነው አይሆንም ያላችሁ? ማን ነው አይሳካም ያላችሁ? ማን ነው አትደርሱበትም ያላችሁ? ማን ነው አይሆንም ያላችሁ? ስንተኛ ክፍል ነው ሰውየው? የትኛው ፕሮፌሰርና ምሁር ነው? እነሆ እሱ ስለ ግብረ ጉንዳን ያውቃል። ማን ነው አይሆንም ያላችሁ? ማን ነው ሰው አትሆንም ያለ? ማን ነው አትሆንም ያለ? ማን ነው ያሰብከው አካል አይዝም ያለ? ማን ነው? እነግርሃለሁ። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እጅ ባፍ እስክትጭኑ ድረስ አይደለም የምታስታውሱት፣ የማታስታውሱት የተስፋችሁ ፍጻሜ ይሆናል። በደም ጩሁና አሜን በሉ። በተወሰነ ጊዜ አንድ ጊዜ ይሄንን ቃል ለነፍሴ ነግራታል። እኔ ለነፍሴ ነግራታል። ወዳጆቼ እንደተነገራችሁ እየሄዳችሁ ከእናንተ ጋር ጉዞ የጀመሩ ሰዎች ሁሉ እስከ ፍጻሜ ይሄዳሉ ማለት አይደለም። የሆኑ ሰዎች ፌርማታቸው ላይ ሲደርሱ ዞር ይላሉ። የሆኑ ሰዎች ዞር ስላሉ የተገባላችሁ ተስፋ ቀርቷል ማለት አይደለም። ነግራችኋለሁ። አንድ እውነት ስለ ተስፋችሁ ወቁ። የማይሆን የመሰላችሁ፣ የዘገየ የመሰላችሁ፣ የቆየ የመሰላችሁ ተስፋው ከእግዚአብሔር ከሆነ ጊዜውም ከእግዚአብሔር ስለሆነ ነው። ብዙ ጊዜ ከእግዚአብሔር ጋር የምንጋጨው ተስፋው ከእግዚአብሔር ጊዜው ከኛ ይሁን ስለምንል ነው። አንተ የቅዱ ባለቤት ካልሆንክ የቅዱንም ጊዜ ያንተ አይደለም። አንተ የቅዱ ባለቤት ካልሆንክ የእቅዱም ጊዜ ያንተ አይደለም። ተስፋው ከእግዚአብሔር ጊዜው ካንተ አይሆንም። ለምን መሰለ የቆየው? ለምን መሰለ የዘገየው? ለምን መሰለ ብዙ ጊዜ ያስቆጠሩ ወራት ያለፈበት? ለሆኑ ሰዎች ሲሆን ላንተ ያልሆነ የመሰለ፣ ለሆነ ሰው ሲሳካ ላንተ የቀረ የመሰለ። የተስፋ ፍጻሜ ወቅቱንና ሰዓቱን የሚያውቀው የተስፋው ባለቤት ነው። ተስፋው ካንተ እንዳልሆነ ሁሉ የተስፋው ፍጻሜ ጊዜ ካንተ ነው። ጊዜው ካንተ ሊሆን አይችልም፣ ተስፋው ካንተ ስላልሆነ። ተስፋው ከእግዚአብሔር ጊዜው ከኔ ይሁን ካልክ በሽርክና እንስራ እያልክ ነው። እግዚአብሔር ደግሞ ከሰው ጋር በሽርክና አይሰራም። እግዚአብሔር ደግሞ ከሰው ጋር የጋራ አይሰራም። እግዚአብሔር ከስጋ ጋር በሽርክና አይሰራም። በደንብ ስሙ። አይኔ ውስጥ እያያችሁ ስሙ። እግዚአብሔር ከስጋ ጋር በሽርክና አይሰራም። ለዚህ ነው ሳራ የመውለጃ ጊዜዋ እስኪያልፍ የእግዚአብሔር ተስፋ ፍጻሜ የኔና የናንተ መዋጮ አይፈልግም። እኔና እናንተ እንድናዋጣበት እግዚአብሔር አይፈልግም። የኔን ኢነርጂ፣ የኔን ዕውቀት፣ የኔን ገንዘብ፣ የኔን ኮንትሪቢዩሽን፣ የኔ የተስፋ ፍጻሜ አይፈልገው። ተስፋው ምንጩ ከእግዚአብሔር ከሆነ ጊዜው ከእግዚአብሔር ነው የሚሆነው። ስለዚህ ለምን የቆየ መሰላል መሰለ? ተስፋው ከእግዚአብሔር ከሆነ ጊዜውም ከእግዚአብሔር ነው። ታዲያ እግዚአብሔር የትኛውን ጊዜ ነው ለተስፋ ፍጻሜ የሚፈልገው ካልከኝ፣ ካንተ ጋር በሽርክና ማይሰራበትን ጊዜ እስኪ ደክምህ ጠብቆ ይሰራል። እስኪ ያቅትህ ጠብቆ ይሰራል። የኔ የምትለውን ነገር እስክትጨርስ ድረስ ዝም ይልሃል። ለዚህ ነው ሳራን ከባዮሎጂም ከሶሺዮሎጂም ከአንትሮፖሎጂም ከጂኦሎጂም ከሁሉም ሎጂ እስክትወጣ ዝም ያላት። አብርሃም የሞተ ሰው ከሚመስለው ከአብርሃም አለ መጽሐፍ። ይስሐቅ ማለት አብርሃም እና ሳራ ሲደመሩ እግዚአብሔር አይደለም። አብርሃም ይስሐቅ ማለት እግዚአብሔር ብቻ ማለት ነው። የሰው እጅ የሌለበት ማለት ነው።
የሰው አቅም የሌለበት ማለት ነው። የሰው ዕውቀት የሌለበት ማለት ነው። እንዴት ነው ነገሩ? ማታ ካቻላ ለካ የማይመስል የሚመስለው ነገር ይሆናል። የማይሆን የሚመስለው ነገር ይሆናል። የማይሳካ የሚመስለው ነገር ይሆናል። አንተ ኢነርጂን ስለጨረስክ ሮጠ ስላልደረስክበት ጉዳዩ ቀርቷል ማለት አይደለም። ያንተ ፍጥነት የተባልከው ተስፋ ጋር አያደርስም። ያንተ ጉልበት የተገባልህን ተስፋ አካል አያለብሰው። አንተ እየፈጠንክ ያልደረስክበት ተስፋ ላይ እግዚአብሔር እየዘገየ ይደርስበታል። እየቆየ እግዚአብሔር ቀስ እያለ ማቻታ አንተ እየፈጠንክ ያልደረስክበትን ተስፋ እግዚአብሔር እየዘገየ እየቆየ አካል ያስይዘዋል። ምክንያቱም ካልከኝ የተገባለ ተስፋ ፍጻሜ የሰውና የእግዚአብሔር የጋራ ሽርክና አይሰራውም። ለምን መሰለ የቆየብህ? ያንተን ይፈርት እስክትጨርስ ያንተን ችሎታ መደወል የምትችላቸው ሰዎች ሁሉ ደውል። መሄድ የምትችልበት ቦታ ሁሉ ሂድ። መፈለግ የምትችልበት ቦታ ሁሉ ፈልግ። ማንኳኳት የምትችላቸውን በሮች ሁሉ አንኳኳ። ሞክር፣ ጣር የበኩልህን። ይሄን ሁሉ ስታደርግ ገንዘብን ትጨርስ ይሆናል እንጂ ይሄን ሁሉ ስታደርግ ጉልበትን ትጨርስ ይሆናል እንጂ በዚህ ሁሉ ሁኔታዎች ውስጥ እግዚአብሔር ለሰከንድ የገባውን ተስፋ ስለማይቀይር ደግሞ እነግርሃለሁ እሰጥሃለሁ ካለ ያለህን እንጂ የሚሰጥህ የሚመስል አይሰጥህም። ያንኑ ነው የሚሰጥህ እግዚአብሔር። ያለህን ያንኑ ነው የሚሰጥህ እግዚአብሔር። እከፍተዋለሁ ካለ ስማ፣ የብረት በር እከፍትልሃለሁ ብሎ የእንጨት በር አይከፍትልህ። እግዚአብሔር የብረት በር እከፍትልሃለሁ ብሎ የእንጨት በር አይከፍትልህም። እግዚአብሔር ያለህን ያንኑ በር ይከፍትልሃል።